ይፈጸም ዘንድ አምነሻልና አንቺ ብፅዕት ነሽ። ወንጌል የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ወንጌላዊው ቅዱስ ሉቃስ የጻፈልን በምዕራፍ 1 ቁጥር 45 ላይ የምናገኘው ነው። ክቡር አባታችን መልአከ ምሕረት አባ ገብረ እግዚአብሔር የለሚ ኩራ ክፍለ ከተማ ቤተ ክህነት ዋና ስራ አስኪያጅ፣ ክቡር ንቡረ እድ ሊቀ ሥልጣናት አባ ገብረ ሥላሴ የቀራንዮ መድኃኔዓለም ዋና አስተዳዳሪ፣ መልአከ ስብሐት ቀሲስ ሳሙኤል ደሳለኝ የሰሜት ሆተ ምስራቅ ቅድስት ኪዳነ ምሕረት ካቴድራል ዋና አስተዳዳሪ፣ ክቡር መልአከ ብርሃን አባ ተክለ ብርሃን የቅዱስ ጴጥሮስ ወጳውሎስ ቤተ ክርስቲያን አስተዳዳሪ፣ ክቡር ንቡረ እድ ቆሞስ አባ ዕዝራ ኃይሉ የዚህ የደብራችን አስተዳዳሪ፣ ክቡራን አባቶች፣ ካህናት፣ ሊቃውንተ ቤተ ክርስቲያን፣ ወንድሞች ዲያቆናት፣ የሰንበት ትምህርት ቤት ዘማሪያን፣ እህቶች፣ ወንድሞች፣ እግዚአብሔር የሚወዳችሁ የክርስቶስ ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች እንደምን ሰነበታችሁ? እንደምን አደራችሁ? እንደምን አረፈዳችሁ? አሜን። እንድናመሰግነው ስሙንም እንድንጠራ በዚች በከበረች በእመቤታችን የልደት ቀን በቤቷ ስሟ በሚጠራበት የቃል ኪዳኗ ታቦት ባለበት ስብሐተ እግዚአብሔር በሚደርስበት በተቀደሰው ስፍራ እግዚአብሔር ሕዝቡን በሚያናግርበት ሕዝቡም እግዚአብሔርን የሚያገኝበት በዚህ ቤተ መቅደስ በእግዚአብሔር ቤት ስለሰበሰበን ስለጠራን ስለፈቀደልን ስሙ ይክበር ይመስገን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ከሆነ። እንኳን ለመድኃኒታችን ለኢየሱስ ክርስቶስ ትንሣኤ በትንሣኤው ደግሞ የእኛን ተስፋ ትንሣኤ ለማየት እንድንችል እግዚአብሔር ስላበቃን የትንሣኤው በዓል ክብር ተካፋይ እንድንሆን ስላደረገን ስሙ ይክበር ይመስገን። ወንጌላዊው ቅዱስ ሉቃስ በእግዚአብሔር የተነገረ ቃል ይፈጸም ዘንድ ያመንሽ ነሽና ብፅዕት ነሽ። ይሄ የወንጌል ቃል ነው። እግዚአብሔር የሰው ልጅን ስለማዳን አስቀድሞ ይናገራል። በነቢያቱ ኋላም በሐዋርያት እርሱ የወደደው የፈቀደው ቃል ይፈጸም ዘንድ በነቢያት ይናገራል። ለሚያስተውሉ በፍጥረት ውስጥ ይናገራል። ሰማይና ምድር በእግዚአብሔር ቃል የተዘረጉ ስለሆነ የእግዚአብሔርን ቃል ይናገራሉ። ፍጥረታት የተከፈቱ የእግዚአብሔር መጽሐፍት ናቸው ይላል ሊቃውንት። አዕዋፋቱን፣ ተራራውን፣ ወንዙን፣ እንስሳቱን በአንክሮ ለሚመለከቱ ይናገራሉ።
ያስተምራሉ። ከዛም ምናልባት ሕሊናችንን ማንቃት ከፍጥረት መማር ቢያቅተን በአንደበታቸው የሚናገሩ በመጻሕፍት ብራና ዳምጠው ቀለም በጥብጠው የእግዚአብሔርን ቃል በጽሑፍ እያነበብን ደግሞ እንድንረዳ እየተነገረን ደግሞ እንድንሰማ ነቢያትን መምህራንን ያዘጋጃል። ስለዚህም እግዚአብሔር ለሕዝቡ በመጽሐፍ ይነግራቸዋል። አሁንም የሚያስተውሉ ከእግዚአብሔር ጋር የሚገናኙ ይህ የእግዚአብሔር ቃል ነው ብለው የሚሰሙ ይማራሉ፣ ይድናሉ፣ ክብረ ጸጋውን ይወርሳሉ። ኋላ አሁን ግን ታላቁ መገለጥ የመጨረሻው መገለጥ እውን ሆነ እንዳለው ሐዋርያው ቅዱስ ጳውሎስ ያ በነቢያት ሲነገር የነበረው ቃል ሥጋን ተዋሃደ፣ እኛን መሰለ። በማስተዋል የምንረዳው በመስማት የምናውቀው ቃል በዓይናችን የምናየው የምንዳስሰው ከእርሱም ጋር የምንበላ የምንጠጣውንን እውነት አጋል ገዝፎ በመካከላችን የሚታይ የሚገለጥ ሆነ እና እግዚአብሔር በልጁ በመድኃኒታችን በኢየሱስ ክርስቶስ እኔ እውነት ነኝ እያለ አስተማረን፣ ነገረን፣ አሳየን። የእውነትን መልክ የእግዚአብሔር ልጅ የመሆንን መልክ በመካከላችን ተገልጦ አሳየ እና ሌላ መገለጥ የለም ከዚህ በኋላ። ወይ ከፍጥረት እንማራለን፣ ወይ ከመጽሐፍት እንማራለን፣ ወይም ደግሞ ከራሱ ከባለቤቱ ከመድኃኒታችን ከኢየሱስ ክርስቶስ እንማራለን። የሕይወት ምግብ ሰዎች ጠጥተውኝ እንዳይጠሙ የሕይወት ምንጭ እኔ ነኝ። ሰዎች በልተውኝ እንዳይራቡ ከሰማይ የወረድኩ እውነተኛ መብል እኔ ነኝ። እኔን ካልበላችሁ ሕይወት የላችሁም። እናንተ ቅርንጫፎች ናችሁ፣ እኔ ግንድ ነኝ። በእኔ ላይ ካልተተከላችሁ በቀር ትደርቃላችሁ፣ ትነዳላችሁ፣ ትጠፋላችሁ። ከእኔ በቀር ወደ እግዚአብሔር መቅረብ የሚቻለው የለም። ይህንን ነው መድኃኒታችን ኢየሱስ ክርስቶስ የነገረን እውነት። በአንደበቱም እያስተማረ በተአምራቱም ኋላም በሕማማቱ በመስቀል ሞቱ ያዳነ ወገኖች፣ የእግዚአብሔር ስም የተመሰገነ ይሁን። ያልተወን በተስፋው እንድንቀር ያላደረገን በእውነት በዘመኑ ፍጻሜ የጎበኘን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ይህንን የሕይወትን ምግብ ይህንን የዓለም መድኃኒት ዓለም ሁሉ የሚፈወስበትን ዓለም ሁሉ ዓይኑን የሚገልጥበትን የአዳም ተስፋ ሁሉ የተፈጸመበትን ዳግመኛ እንደገና በደሙ ያጠበንን ያዳነንን ሕይወት የሰጠንን መድኃኒታችንን ኢየሱስ ክርስቶስ የወለደችልን እናታችን እመቤታችን ቅድስት ድንግል ማርያም ነው ዛሬ የተወለደች። እርሷን የሰጠን የንጽህናችን
መመኪያ፣ ዘመዳችን፣ ወገናችን በሰውነት እያሉ የእግዚአብሔር ቤት መሆንን በሥጋ እያሉ የመንፈስ ቅዱስ ማደሪያ መሆንን በምድር እያሉ ሰማይ መሆንን ያሳየች ያስተማረች እመቤታችን ቅድስት ድንግል ማርያምን አምላካችን እግዚአብሔር ሰጠን። እናትና አባቷ ኢያቄምና አሜን አሜን የእግዚአብሔር ስም የተመሰገነ ይሁን። እናትና አባቷ ኢያቄም ከገሊላ ከናዝሬት ነው። እናቷ ሐና ከቤተልሔም ናት። በእግዚአብሔር ፈቃድ ተጋብተው ሲኖሩ ደጎች በቅድስና የተጠበቀ ሕይወት ያላቸው በትዳሩ ውስጥ በንጽህና በቅድስና የሚኖሩ የትዳርን ጣዕም በእግዚአብሔር ሰውነት ውስጥ ትዳር ይዞ በመኖር ውስጥ የሚገኘውን የሚተገበረውን ንጽህና ጠብቀው የሚኖሩ ሀብታቸውን ለሶስት ከፍለው አንዱን ወገን ለቤተ ክርስቲያን ለቤተ መቅደስና ለሚያገለግሉ ካህናት፣ አንዱን ወገን ለድሆችና ለእንግዶች ብለው አንዱን ወገን ደግሞ ለራሳቸውና ለዘመዶቻቸው ብለው ከፍለው በሀብታቸው እጅግ ባለጸጎች ነበሩና በገንዘባቸው እግዚአብሔርን የሚያገለግሉ በሰጣቸው ሀብት የተሰጠን እንድንሰጥ ነው። ልብ አድርጉ። ከሚያስፈልገን ልክ በላይ ምንም ሀብት ቢኖረን ምንም መሆን አንችልም። እነዚህ ግን ቅዱሳን በአግባቡ ሊሆንበት በሚገባው ቦታ ማለት ነው ገንዘባቸውን ሀብታቸውን መድበው ነው በንጽህና በእምነት እግዚአብሔርን በመፍራት በማገልገል በቅድስና ይኖሩት። ለ20 ዓመታት ግን ልጅ አልነበራቸው እና ይሄ ሁል ጊዜ ሕይወታቸውን ሲመለከቱ ዘመዶቻቸውን ሲመለከቱ እንደ ክፍተት እንደ ጎደለ ሆኖ የሚሰማቸው። ስለዚህም ወደ ኢየሩሳሌም ለአምልኮ ሲሄዱ በዓመት 3 ጊዜ ይሄዳሉ እና እዛም ሲሄዱ ለእግዚአብሔር ያሳስባሉ የቤታቸውን ነገር። ይልቁንም ደግሞ ይህንን ሀብት ለማን ነው የምናወርሰው? ልጅ የለንም እና አንተ ሁሉን ማድረግ ትችላለህ። ይኸው ዛሬ ስንሰማው እንደነበሩ ስዕለቶች ማለት ነው። ትችላለህ፣ ፈቃድህ ከሆነ ከወደድክ ለእኛ ልጅ ሰጠህ የእኛን ቤት መባረክ ፈቃድህ ከሆነ ምክንያቱም ከእግዚአብሔር ካልተቀበልነው ደግሞም ችግር ነው ወገኖች። ደጋግ ጽኑ እናቶች አሉ፣ በጣም ጠንካራ በእውነት ከልብ የሚለምኑ ልጅ ስጠኝ አንተን የሚያገለግል ካልሆነ ግን እዚያው አስቀርልኝ የሚል ስጠኝ ግን አንተን የሚያገለግል ፈቃድን የሚያውቅ በቤትህ የሚመላለስ አንተን የሚፈራ ከሆነ ስጠኝ፣ አንተን የማያውቅ ከሆነ ግን ማኅፀኔን ዝጋው የሚሉ እናቶች አሉ።
ከኔ አብራክ አይከፈል አምላኬ ሆይ አስቀርልኝ የሚሉ አሉ የእምነት ሰዎች። ሀብት ስጠኝ አንተን የማላገለግልበት ከሆነ ግን አታምጣልኝ፣ ንሳኝ የምፈተንበት ከሆነ ከፈቃድ የምርቅበት በአመፃ በኃጢአት የምወርቅበት ከሆነ ግን አንሳልኝ የሚሉ ይሄን የሚሳሉ እንዲህ የሚለምኑ እናቶች አሉ፣ አባቶች አሉ፣ ወንድሞች አሉ። ምክንያቱም የምንቀበለው ሁሉ በእኛ ልክ ነው እኛ የምንመለከተው፣ እኛ እንደጎደለን ነው የምናስበው። ስንቀበለው ግን አያያዙን ካላወቅንበት ማዕበል ሆኖ ይዞን ነው የሚሄደው እና የምንፈርስበት የምንጠፋበት ከእግዚአብሔር የምንለይበት ከሆነ ገንዘቡ ምን ያደርጋል? ምን ያደርጋል? ስልጣኑስ ምን ያደርጋል? እውቀቱስ ምን ያደርጋል? ምን ያደርጋል በእውነት? ስለዚህም በዚህ ጽኑ ልቦናችሁ አንተ የምትከብርበት ከሆነ ስጠን። በተለይ ኢየሩሳሌም ለአምልኮ ሲሄዱ ኢያቄም ከዘመዶቹ ጋራ መስዋዕቱን ወደ መንበሩ ወደ ቤተ መቅደሱ ወደ ውስጥ ሲያስገባ ካህኑ አይቶት ስለሚያውቀው እግዚአብሔር የረገመው የልጅ በረከት የነሳው ብዙ ተባዙ ስለሚል ምድርንም ሙሏት ስለሚል ልጅ መውለድ የመባረክ ከእግዚአብሔር ጋር የመሆን ምልክት ስለሆነ ያን የብሉይ ኪዳን ጥቅስ ጠቅሶ የእንዲህ አይነቱን መስዋዕት እግዚአብሔር አይቀበልም፣ ወዲህ አድርግ ወዲህ መልስ በዘመዶቹ ፊት ሲሉት ኢያቄም ስብር ነው ያለው። ውስጡ ነው ያዘነው። ምክንያቱም ተስፋችን ቤተ ክርስቲያን ናት። ተስፋችን እግዚአብሔር ነው። ካህናት ደግሞ አጽናኞቻችን ናቸው። ነውራችንን የሚሸከሙ ወደ እግዚአብሔር የሚለምኑልን መስዋዕታችንን የሚያሳርጉልን ናቸው። ከነሱ ደግሞ ሲመጣ ደግሞ ያማል እና እንዴት አድርጎ ወደ ቤቱ እንዳይመለስ በዘመዶቹ ፊት ነው የነቀፈው እና በእነሱ ፊት መቆም የማይችል የሚያፍር ሰው ነው የሆነው። እንደዛ ነው በሰው ፊት ሰው ሲነቀፍ፣ ያ ሲነቀፍ ያየው ሰው በቃ በትንሹም በትልቁም እንዲህ አንተ እኮ አንተማ አንቺማ እያለ የሚያጣጥለን ነው። ስብናችንን ክብራችንን ነው የሚገፋው። ስለዚህም ወደ ቤት አልመለስም ብሎ ከእረኞች ጋራ እዚያው በጋጣ ውስጥ በተሰበረ ልቡ ተቀመጠ። እዛው ዋለ አደረ። ባለቤቱ ሐና ደግሞ ተጠብቀዋለች። ብትጠብቀው አይመጣም። እሱ እዚያ ሆኖ መጸለይም አልቻለም። ለዛ ነው ሕይወታችን ሲነካ በተለይ በደከምንበት ቦታ በቆሰልንበት በታመምንበት በኩል ሰዎች ሲነኩን አንደበታችንን ቃል ቋንቋም ያጣል እና እዛው ኩምትር ስብር ብሎ ነው የወደቀው። በዚያ ሰዓት የእግዚአብሔር መልአክ ወደ ኢያቄም መጥቶ በፊቱ ተገለጠ። የእግዚአብሔር ስም የተመሰገነ ይሁን። ይገርም ነው። ኢያቄም አይዞህ አትፍራ፣ እግዚአብሔር ልመናህን እግዚአብሔር መስዋዕትህ ካህኑ የገፋው መስዋዕት እግዚአብሔር ግን ተቀብሎታል። በካህኑ ዓይን ጎላል የተባልክበቱ እግዚአብሔር ግን አምልቶ አስምሮ አሽትቶ መስዋዕትህን፣ ጸሎትህን፣ ልመናህን ተቀብሎታል። እግዚአብሔር ኃጢአትን እንጂ ተፈጥሮን አይነቅፍም። ተፈጥሮማ ራሱ የፈጠረው ነው። ኃጢአትን ግን ይጸየፋል። አለመውለድ ኃጢአት አይደለም።
ልጅ አለመውለድ በገዛ ፈቃዱ ወዶ ፈቅዶ ያመጣው በደሉ አይደለም፣ እግዚአብሔር ነው። የሰጠንን ነው የምንቀበለው። ካልሰጠን ካልፈቀደልን ምን ማድረግ እንችላለን? እንዴት ሰው በተፈጥሮ በሌለው ነገር እንዴት ይነቀፋል? ወዶ ፈቅዶ ባልሰራው ነገር እንዴት ይተቻል? እና አይዞህ አብርሃምን አትመለከትም? ባረጀ ዘመኑ እግዚአብሔር ለእግዚአብሔር የሚታዘዝ የሚመቸውን ልጅ ሊሰጠው ስለወደደ መጀመሪያ ነስቶት ይስሐቅን እንደሰጠው አታውቅም? ምን ራሔልን አትመለከታትም? ምን ከሁሉ ልጆቹ ይልቅ ዮሴፍን በደጅ ጥናቷ ነው ያገኘችው፣ በልመና ኋላ ግብፅ ላይ ሊነግስ እግዚአብሔር ለሕዝቡ የመዳን ምክንያት ሊያደርገው የመረጠውን ዮሴፍን በእንባ እኮ ነው ያገኘችው። ይህን ታሪክ አታውቅም? ምን ሶምሶንንስ ቢሆን ሳሙኤልንስ ቢሆን የሳሙኤልን እናትን ሐናን አታውቅም? ምን እንዴት ትነቀፍ እንደነበረ ይቺ ቢወልዷት እንጂ የማትወልድ ተብላ ምራቃቸውን ጥቅ እያደረጉ እየተፉባት ያሳንሷት ይጸየፏት የነበረችው እንዴት እንደጎበኛት እግዚአብሔር ያን ጸሎቷን ሰምቶ እንዴት እንደባረካት የሰጣት ደግሞ ልጅ ለእስራኤል ነውር የሌለበት መሪ 40 ዘመን ያለ በደል ያለ ነውር የእግዚአብሔርን ሕዝብ የጠበቀ የመገበ ነቢይ ሳሙኤል ነው። ስለዚህ መጀመሪያ ልጅ የነሳህ ኋላ ሊሰጥህ ከተፈጥሯዊ መንገድ ይልቅ የመጀመሪያውን የከለከለ በተአምራት ሊሰጥህ ስለወደደ በእኔ ፈቃድ አገኘሁት ከምትለው ይልቅ በእግዚአብሔር ፈቃድ አገኘሁኝ እንድትል ይባል። ቶሎ ነው ትዳር ከተያዘ በኋላ ልጅ ነው የምናስበው። ቤተሰቡም ራሱ እረፍት ነው የሚነሳው። እንዴ አትወልድም እንዴ አይወልድም እንዴ ምንድነው መሀን ነው እንዴ ችግር አለባት እንዴ የሱም የሷም ቤተሰብ እንዲህ ነው እንደ ጦር ውጋት የሚያሰቃዩ። ግን እግዚአብሔር ያ የኛ የሰው ፈቃድ ነው። የባልና ሚስቱን ፈቃድ ሊሆን ይችላል፣ የዘመዶቹን ፈቃድ ሊሆን ይችላል። ያ የኛን ፈቃድ አራግፎ አይ በእኔ ፈቃድማ ላገኝ አልችልም የሚለውን ነገር አሟጠን ከጣልን በኋላ ራሱ እግዚአብሔር በራሱ ጊዜ በራሱ ፈቃድ ሊሰራበት የሚወደውን ልጅ እኛ ብንወልድ የኛን ሐሳብ የኛን ሙያ የኛን ርስት የኛን ገንዘብ የሚወርስ ነው። እርሱ ግን በፈቃዱ የሚያመጣው ልጅ የእግዚአብሔርን ፈቃድ የእግዚአብሔርን መንግስት የእግዚአብሔርን ገንዘብ የሚጠብቅ የእግዚአብሔር ክብር የሚገለጥበት ልጅ ነው የሚሰጥ። ልባርዱ እምነት ነው። ይሄ እምነት ነው። ይሄ ህይወት ነው። ይሄ ክርስቲያናዊ ማንነት ነው። ልባርዱ አንተ ስጠን አንተ ፍቀድ ማለት ነው። የራስ የሥጋ ሐሳብ ፍላጎትን መክታት ነው። ለእግዚአብሔር መገለጥ መከፈትን ከምድራዊ ሐሳብ መራገፍን ለሰማይ መከፈትን ለእግዚአብሔር ኃይል ምክንያት መሆንን እንደዚሁ ነው መመንዘር ያለበት ወገኖች። ዛሬ ሐሳባችን ሁሉ ሥጋ ነው። ፈቃዳችን ሁሉ ምድራዊ ነው። መለስ ብላችሁ ሕይወታችሁን፣ ቤታችሁን፣ ስራችሁን እንዴት እንደረከስን፣ እንዴት እንደወረድን፣ እንዴት እንደቆሸሽን፣ እንዴት እንዳነሰን፣ እንዴት እንደተበላሸን በቃላት ለመግለጽ ያሳፍራል። በዚህ መድረክ ላይ በተቀደሰ አውድ ላይ ለመናገር ይከብዳል። በጣም ስተናል። ሩቅ ነው። በጣም ከእግዚአብሔር ፈቃድ ከመንገዱ ርቀናል። በጣም ርቀናል ወገኖች እና የኃጢአት ደሞዙ መከራ ነው። የበደል ደሞዙ ግፍ ነው። አዳም በደለ፣ ትእዛዝ አፈረሰ፣ እግዚአብሔር ናቀው።
የመከራ የበደል ዘመን ውስጥ የሚያልፈው ነው እና ስንበድል ደሞዛችን መከራ ነው። ኃጢአት ስንሰራ ሕይወታችን ግፍ ነው። ኑሯችን እርኩስ ነው። ሀገራችን ስቃይ ነው፣ በደል ነው፣ ደም ነው። የማይታጠብ ደም፣ የማይጠራ እድፍ፣ የማይጸዳ ጉሙ፣ የማይበተን ሰማይ ነው። ይሄ ነው ታሪካችን። ይሄ ነው ያለንበት የመጣንበት መንገድ፣ አሁንም ዛሬ ያለንበት። ለምን አናውቀውም? ማንም የማንን ሕይወት አያይም። የእያንዳንዳችን የግል ሕይወት በውስጣችን ነው። የቤታችን ሕይወት የኛ ገበና ነው። የግላችንን ሐሳብ የግላችንን ፈቃድ በውስጣችን ነው። ሰው ማንንም አያውቅም። አንዱ ሰው የሌላውን ሰው ሕይወት፣ አንዱ ቤት የሌላውን ቤት ገበና አያውቅም። ያውቃል እንዴ? ያውቃል እንዴ? አያውቅም። በፍሬው ግን በውጤቱ ግን አንድ ነገርማ አለ። አንድ የተበላሸንማ ነገር አለ። ለምን ያ የተበላሸ ነገር ባይኖር ኖሮ እንዲህ አይሆንም ነበረ። ቤቱ አይበጠበጥም ነበረ። እርስ በርሳቸው ወንድማማቾች አይናከሱም ነበረ። አንድማ የተሰበረ ነገር አለ። አንድ የረከሰ ቆሻሻማ አለ። በምንድን ነው ያገኘን አይደለም ያሉት እንዴ? እነ በዘመነ ኢያሱ በታቦተ ጽዮን ስትማረክ በአሕዛብ ድል ሲነሱ አቅማቸውን ሲያጡ በምን ምክንያት ነው ሽንፈት ያገኘን? እንዴት የእግዚአብሔር ሕዝብ ሆነን እንሸነፋለን? እንዴት የእግዚአብሔር ሕዝብ ሆነን አሕዛብ በእኛ ላይ ይሰለጥናሉ? በምን ምክንያት ነው ያገኘን ብለው በእግዚአብሔር ፊት የሚደፉ ነው የሆኑት። እና በውጤቱ ግን የግል ሕይወታችን ውስጥ፣ አይምሯችን ውስጥ፣ አመለካከታችን ውስጥ፣ ንግግራችን ውስጥ እግዚአብሔር ያልወደደው ያልቀና አንድ ነገር አለ ማለት ነው። በቤተሰባዊ ሕይወታችን ውስጥ እርስ በርሳችን የተናቆርንበት፣ በሚያልፍ ቁሳዊ ገንዘብ የተባላንበት የዘመናችን ባለጸግነት ዘማዊነትን ነው የሚፈጥረው። ይገርማቸው። የዘመናችን ባለስልጣንነት አምባገነንነት ነው። የዘመናችን ባለጸግነት ቆሻሻነት ነው። እንደፈቀዱት የፈለጉትን ለማድረግ ገንዘብ ካለንማ የፈለግነውን ነው ማድረግ የምንችለው። ልቅ የሆነ ይሄ ነው ገደቡ የማይባል የውድቀት ጥግ እንደዛ ነው። ገንዘብ ስናገኝ በቃ እንዴት ነው የምንበላው ነው የምናስበው። የዘመናችን እውቀትም ድንቁርና ነው። የእኛን ችግር፣ የእኛን ረሃብ፣ የእናቶቻችንን ድካም፣ የእነሱን ቁስል ለማከም የማይበቃ እውቀት ድንቁርና ነው። የሀገር ችግር የማይቀርፍ እውቀት፣ ረሃባችንን የማያስወግድ ህመማችንን የማያነሳ እውቀት ድንቁርና ነው። እዩት እንዴት እንደገባ እና ኢያቄም ሐናን እግዚአብሔር ጎብኝቶት ኃጢአትን እንጂ እግዚአብሔር የሚጸየፈው ተፈጥሮን አይደለም፣ ማንነትን አንተ ወደ ፈቅደህ ያመጣው አይደለም። ስለዚህ አትዘን፣ አትፍራ፣ ልብህ አይሰበር ይለው እኮ የእግዚአብሔር መልአክ ሲያጽናና ውስጣችንን ጠግኖ ነው፣ ከወደቅንበት አንስቶ ነው። እና እግዚአብሔር ባርኮሃል። ባለቤትህ ሐና ጠፋብኝ ብላ አዝና በኢየሩሳሌም ደጃፍ ቆማ ታገኛታለህ። አሁን ተነስተህ ሂድ ወደዚያ አለው። የእግዚአብሔር ስም የተመሰገነ ይሁን። ሂድ እና ተነስቶ ሄደ። መልአኩ እንደነገረው ሐና እዚያው በራፍ ላይ ቆማ
ምን ነክቶት ነው? የት ገብቶ ነው ብላ እንደ ደግ ሚስት ማለት እንደኛ እንደ ሚስቴ እንደ እናቴ ሳይሆን እንደ ሚስቴ አውለኝ ነው አይደለም የሚባለው? አይደለም? እናት ናት። እንደው ምን አግኝቶት ይሆን? እንደው ደብድበውት ይሆን? እንደው መኪና በልቶት ይሆን? እንዲሁ እህል ሳትቀምስ አልጋዋ ላይ ተጋድማ ሳተኛ ደጁን እያየች የምጠብቅ እናት ናት። የማይነጥፍ ፍቅር፣ ለዘመናት ለጥቂት ለሰከንድ የማይረግፍ የማይጎድል ፍቅር፣ ጽኑ ፍቅር የእናት ፍቅር ነው። የዛሬማ ሚስቶች እኔን እዚህ ያስቀምጡ፣ እኔን እዚህ አስሮ፣ እኔን በልጅ እዚህ አስሮ እሱ እንደፈለገው ይጨፍራል ብላ ክፉ ነው የሚታያት። የሚገርም ነው። እንደው ታሞስ እንደው ክፉ ነገርስ አግኝቶትስ እንደው ሌላው እንኳን ቢቀር እንኳን ሲመጣ እንኳን ብትጠይቀው ጨፈርኩኝ እኮ ቢላት የዛኔ እንኳን ጉሮሮን ብታንቀው መነሻ ምክንያት አላት። እንዲሁ በቃ ነው በጥርጣሬ የተሞላ ሳታምነው አግብታው እኮ ሳታምነው አግብታው ልቧን ሳትሰጥ አግብታው ልቡን ሳትወስድ አግብታው በተከፈለ ልብ ገብታ ሕይወቷ እንደተከፈለ ትኖራለች። ልጅ ወልዳ ሁሉ ተከፍሏል። የሚዋዱበት ልጅ እያላቸው ተከፍሏል። የሚገርም ነው። እዩት ነባራዊ እውነተኛ የውስጥ ሕይወታችንን ተመልከቱት። እንደምናምነው አይደለም ኑሯችን። እዚህ አሁን እንደምንታየው አይደለም ውስጣችን። እሱ ነው ግን ደግሞ መስተካከል ያለበት። የዛኔ ነው የምንፈወሰው። የዛኔ ነው ሀገራችን የምትፈወሰው። የዛን ጊዜ ነው መከራው የሚቆመው፣ ግፉ የሚቆመው። እሱ ነው መፍትሄው። ሌላ ምንም የለንም። በእጃችን የያዝነውን ሻማ ካለኮስን በቀር ብርሃን አይበራም። ቤታችንን ካላጸዳን አካባቢያችን ንጹህ መልካም መዓዛ አይኖረውም። የእያንዳንዳችን ንጽህና ተጠራቅሞ ነው የሀገር ንጽህና የሚሆን፣ የህዝብ ክብር የሚሆን፣ የሀገር ክብር የሚሆን። እውነታው ግን እሱ ነው። ስለዚህም እንደ እናቱ አይደለም ሚስት የምታስበው። ናና ግን እዚያ በራፍ ላይ ቁጭ ብላ ባሌ ሳላገኘው አልሄድም፣ ምን ነክቶት ነው? እንዴት ነው ይህን ያህል የዘገየው? እና እግዚአብሔር እንደነገረው መልአኩን ኢያቄምም ወደ ኢየሩሳሌም ደጅ ሄደ፣ ሐናንም አገኛት። መልአኩ የነገራትን ነገራት፣ ደስም አላት። የእግዚአብሔር ስም የተመሰገነ ይሁን። እመቤታችን ዛሬ የመዳናችን ምክንያት እንደው ስለ እመቤታችን ስንናገር እንዲሁ ከስሜት ከባህል ከልማድ የሚመስላችኋል? አይደለም። ሞት በሰው በኩል እንደመጣ መዳን ደግሞ በሰው በኩል ሆኗል ብሎ ትእዛዝ ለማፍረስና ለመውደቅ ለመጥፋት አዳም ምክንያታችን እንደሆነው ለመታዘዝ ለመዳን ለመሰቀል ደግሞ ምክንያት የሆነው መድኃኒታችን ኢየሱስ ክርስቶስ ሔዋን የአዳምን ልብ ለማሸፈት የሰይጣንን ድምፅ ለመስማት የሚገርም እኮ አትብሉ ትሞታላችሁ የሚላቸው የእግዚአብሔር ቃል እንዲህ በግልጽ ተቀምጦ አትሞቱ ያስችለው ሰይጣን አትሞቱ ብትበሉ እንደ እግዚአብሔር ትሆናላችሁ ያላቸው እግዚአብሔር የነገራትን መስማት መቀበል ትታ ሰይጣን የነገራትን ሰምታ እሷ ተሳስታ እሱንም ማሳሳተች።
እመቤታችን ምንድን ነው ያለችው? የመልአኩ ቃል ሲያበስራት ከአንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ነው። ከሦስቱ ቅዱስ አንዱ ቅዱስ ከአንቺ ይወለዳል፣ የእግዚአብሔር ልጅ ይባላል። የሚገርም ነው። እና ይህ ሰው እንግዲህ ሴት ከወንድ በሚኖር ተፈጥሯዊ ግንኙነት ነው ልጅ የሚገኘው። እሷ በሕሊናም በስጋዋም በፈቃዷም ሌሎቹን ሁሉ በቤተ መቅደስ ሲኖሩ 14 15 ዓመት ሲሞላቸው አሁን ሴቶች ናችሁ እድሜያችሁ ደርሷል ወደየባታችሁ ተመለሱ ሲሏቸው ሌሎቹ ሁሉ ወደየባታቸው ወደየቤተሰቦቻቸው ሄዱ። እመቤታችን ግን በእግዚአብሔር ቤት ሌላም ዓላማ ወደ መንደር የመመለስ ወደ ስጋዊው ሕይወት የመግባት ፈቃድም ፍላጎትም ሐሳብም ስለሌላት እዚያው በቤተ መቅደስ ነው የምቆየው የሚሄድበት የለኝም ነው ያለችው። ሊቀ ካህኑ ግራ ገባው። እንዴት ነው እንዳያቆያት የኦሪት ሕግ ትከለክላለች። ምክንያቱም ደግሞ የደረሰች ልጃገረድ ስለሆነች እንዳይፈቅድላት መሐላዋንም ማክበር በንጽህና በድንግልና እግዚአብሔርን እያገለገልኩ መኖር የኔ መሐላዬ ነው፣ ቃል ኪዳኔ ነው ስላለች ይህን ቃል ኪዳኗን መጠበቅም ማክበርም አለበት። ስለዚህ በቤተ መቅደስ ነው የኖረችው። በ3 ዓመቷ ነው አምጥተው የሰጧት። ከተጸነሰችበት ጊዜ እንኳን እርሷ ቤተሰቦቿ ሁሉ በንጽህና በቅድስና የመጣችበት አውድ ራሱ የተባረከ አውድ፣ የተባረከ ሰውነት፣ የተቀደሰ ዘር፣ የተባረከ ፍሬ። ስለዚህም በቤተ መቅደስ ነው እና እግዚአብሔር ሊያድነን ስለወደደ የመልአኩ ቃል ይሁንልኝ ይደረግልኝ ብላ እንደ ሰውነት ያልገባትን ጠይቃ መልአኩ ደግሞ የሚያስገድዳት እንድትቀበል የሚያደርጋት ሰውን የሚያስረዳት የሚያብራራላት ሆኖ ቀድሞ ሰው እንደ አዳም ያለ ወንድ ያለ ሴት የሚገኝ አንድ ሰው የሚገኝበት መንገድ፣ ሁለተኛ ሔዋን ያለ ሴት ከወንድ ብቻ የተገኘችበት ሁለት፣ ሶስተኛው እኛ ሁሉ የተገኘንበት ከሴትና ከወንድ ፈቃድ የምንገኝበት። ይህንን ነው እመቤታችን የምታውቀው። ስለዚህ ወንድ ሳላቅ እንዴት ይህ ይሆንልኛል የሚል ሙግት አቅርባ ይህ የመንፈስ ቅዱስ ነው፣ እግዚአብሔር ሁሉን ማድረግ ይችላል፣ የሚሳነው ምንም ነገር የለም ሲላት፣ እውነት ነው እግዚአብሔር ሁሉን የወደደውን ማድረግ ይችላል። ስለዚህም እንደ ፈቃድህ እንደ ቃሉ ይደረግልኝ። ለአመቱ ለእግዚአብሔር ይኩነኒ በከመ ትቤልኝ። እኔ እግዚአብሔር ባሪያው ነኝ፣ እኔ እግዚአብሔር አገልጋዩ ነኝ። ይሄ ሰውነት የእግዚአብሔር ሰውነት ነው። የወደደውን የፈቀደውን ማድረግ እግዚአብሔር ይችላል። የአምላክ እናት እንደምትሆን የቅዱስ እግዚአብሔር ልጅ እናት እንደምትሆን እየነገራት እኔ ባሪያው ነኝ እንደ ቃልህ ይደረግልኝ ያለች። ስለዚህም የመዳናችን ምክንያት ወደ ተዘጋው ገነት የገባንበት የተከፈተበት ምክንያት
በሰውነት የእግዚአብሔር ማደሪያ መሆን የሚቻልበት በጣም ነው ስናስበው ለአእምሮ የሚከብደን። ሰው እንዴት ነው የእግዚአብሔር ማደሪያ የሚሆነው? ክርስቲያን ማለት ሰውነቱ ቤተ መቅደስ ነው እንላለን። ይህም ቤተ ክርስቲያን ቤተ መቅደስ ነው እንላለን። የክርስቲያኖችም ህብረት ቤተ መቅደስ ነው እንላለን። ሰው ምድራዊ ሆኖ ስጋዊ ሆኖ እንዴት ነው ለሰማይ ሀገር ለእግዚአብሔር ክብር ማደሪያ መሆን የሚችለው ስንል መለኪያችን፣ ማናጠሪያችን፣ ማሳያችን፣ አብነታችን እመቤታችን ቅድስት ድንግል ማርያም እና ዛሬ ይህች ፀሐይን የምትወልድ ደመና፣ ፀሐይ የሚወጣባት ምስራቅ፣ እውነት የሚገለጥባት መጽሐፍ መዝገብ፣ የዓለም ጨለማ የሚወገድበት ብርሃን የፈነጠቀባት ምስራቅ እመቤታችን ቅድስት ድንግል ማርያም የተወለደችው ለእኛ ስለሆነ ልብ አድርጉ። አጠቃላይ ያለው ጨርሻለሁ። እንደ ሥጋ ተወልጃለሁ፣ ልደቴን አክብሩልኝ ትርጉም የለውም። ልብ አድርጉ። እንደ ክርስቲያን ኑሩ፣ እንደ አሕዛብ አትኑሩ። ለእኛ ወደዚህ ዓለም መምጣት ምንም አይደለም፣ አይደነቅም። ለእኛ ከእግዚአብሔር የተወለድንበቱ ይበልጣል። ልደትም እናክብር ካላችሁ ጥምቀት ቀናችሁን አክብሩ። በ40 ቀን በ80 ቀን ከእግዚአብሔር የተወለዳችሁበቱ ይበልጣል። ግልጽ ነው። ሻማ ማብራት ከፈለጋችሁ፣ ዳቦ መቁረስ ከፈለጋችሁ፣ ኬክ ነው ከፈለጋችሁ፣ ምክንያቱም ከእናትና ከአባት ከሥጋ ፈቃድ ከተገኘንበቱ ይልቅ ለእግዚአብሔር መንግሥት የተወለድንበቱ ይበልጣል። ሃይማኖት እንጠብቅ እንተግብረው ካላችሁ ሌላውንም ማስተማር የምትችሉበት የማያምኑ ሰዎችን ጠርታችሁ የተወለድኩት ከዛሬ 80 ቀን በፊት ነው፣ ከዛሬ 40 ቀን በፊት ነው፣ ዛሬ የማከብረው ግን የጥምቀቴ ቀን ነው ስትሉና በጥምቀት ስለሚገኘው ልጅነት እኛ እኮ ልደት ስንጠራ የማስተምረውን ነው ማታ። እውነት ለመናገር አልሄድም። ምንድን ነው ወንጌላዊ መሰረት የለውም። ልደትን ስናስብ እኔ ትዝ የሚለኝ መጥምቁ ዮሐንስ አንገት የተቆረጠበት ነው፣ ግፍ የተፈጸመበት ነው። የሬዳዲያ የምትባል ባልጠፋ ነገር የዮሐንስን አንገት ስጡኝ ብላ ያንን ቅዱስ ያንን መምህር ያስቆረጠችበት ነው። የአሕዛብ የሥጋዊ ደስታ እሱን ነው። መንፈሳዊ ነን ካላችሁ፣ የቤተ ክርስቲያን ልጆች ነን ካላችሁ በሥጋ ከተወለዳችሁበት ይልቅ የእግዚአብሔር ልጆች ወለተ ሥላሴ ገብረ ሥላሴ የተባላችሁበትን ሰማያዊ ልደታችሁን አክብሩ። በዚያ ሰማያዊ ልደታችሁ ስትኖሩ መወለዳችሁ ለብዙዎች ፋይዳ ይሆናል። በመወለዳችሁ ማህበረሰብ ትቀይራላችሁ። ይሄ በሙስና የረከሰ ተቋምን ታስተካክላላችሁ። የፈረሰ ማህበረሰብ ታስተካክላላችሁ። ሀገር ታድናላችሁ። ትውልድ ታስተምራላችሁ። ስለዚህ በመወለዳችሁ ለብዙዎች ምክንያት ናችሁ። እንኳን ተወለድክልን ይበል ሰው። እኔ ተወለድኩ ከምትሉ ይልቅ ተወለደልን፣ ተወለደችልን ይበሉ ሰዎች። እንደዛ ነው። የእመቤታችንን ልደት አለማክበር አንችልም። ለምን? ሰማይን መላችሁ እስከ ምድር ጫፍ ድረስ እንዲሆነ ጸጋ ገብሯል። ጥላ ሆነችን፣ መሸሸጊያ፣ የውስጣችን የቤታችን ገበና፣ የውስጣችን አማካሪ ሆነች። አንችልም። ስለዚህ ግድ ነው የምናከብረው። በእሷ ማክበር ውስጥ የእኛን
ልደት ነው የምናከብረው። ልደትሽ ልደታችን ነው። ልደትሽ አይሰማኝም። ልደትሽ እመቤታችን ሆይ እንኳን ተወለድሽልን። ልደቷን ልደታችን ያድርግልን። የአንደበታችንን የልባችን ያድርገው። የሥጋውን የመንፈስ የምድሩን የሰማይ ያድርግልን። እግዚአብሔር ቸርነት የድንግል ምልጃ ከሁላችን ጋር ይሁን። በእውነት አባታችንን መምህራችንን በዕድሜና በጤና በጸጋ ይጠብቅልን። ቀሲስ ዶክተር መዝገቡ ካሳ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙኃን ዋና ስራ አስኪያጅ ናቸው። ቀድሞም ደግሞ በአንጋፋ